በተለያየ አጋጣሚዎች እድሉ ላመለጣችሁ ትልቅ የምስራች ሪያሊቲ ሪል ስቴት ሊያስረክበው እጅግ ጥቂት ጊዜያት ብቻ በቀሩት ሳይት አቅራቢያ ከባለ 1 እስከ ባለ 3 መኝታ የሚሆኑ አፓርትመንት ቤቶችን በድጋሚ ለሽያጭ አውጥቷል። ቀድሞ ቦታ ለመያዝና ለመመዝገብ ከታች በሚቀመጠው ስልክ ይደውሉ። ሰናይ ቆይታ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳያጌና ከሉዓላዊ ሚዲያ ረቡዕ ጥቅምት 5 2018 ዓመተ ምህረት إثيوبيا أبي أحمد في إطار أفريقي يمكن على هامش أحد اللقاءات تجري ونور عليه تنافق هدوء عدي معليه تجري ونور عليه تنافق هدوء عدي معليه تجري ونور عليه تنافق هدوء عدي معليه የኤርትራም የሪሰርች እና ዶክመንቴሽን የሚል ድረገጽ አለ፣ ማህበራዊ ገጽ አለ። ብዙ ጊዜ ኤርትራ የሆኑ ወሳኝ መረጃዎችም ጭምር የሚወጡበት ከገዢው የኤርትራ መንግስት ጋር ግንኙነት ያለው እንትን ነው። አሁን ገጹ የቲፒኤልኤፍ ቅርንጫፍ ወይ ደግሞ የቲፒኤልኤፍ የበላይ የሚመስል ነገር ነው የሆነው። ስለ አመፁ ያቀረበውም በመገረም በመደነቅ ነው የትግራይ አክቲቪስቶች እንትን ያሉት። እገታ ጋር ተያይዞ ምናልባትም ባለስልጣናት የተባሉት እገታውን የሚፈጽሙት በአንድ በኩል በዘረፋው በምናምን ተጠቃሚ ለመሆን፣ በሌላም በኩል ከሽፍቶቹ ወይ ደግሞ ነፃ አውጪ ነን ከሚሉት ጋርም ተቀራጅተው ሊሆን ስለሚችል ቲፒኤልኤፍ በህይወትና በቁመና ካለ የኤርትራ መንግስት ከሶስቱ አማራጮች እነጋገራለሁ ስላለ ሁለተኛውን ኮሜርሻል የሚለውን የንግድ ልክ ለጅቡቲ ከፍላ እንደምትጠቀመው ለአሰብም ከፍላ መጠቀም ትችላለች የሚለውን ለዚህ ይስማማለሁ ወደሚል በአሜሪካኖቹ በኩል ያንን ለማስፈጸም ሊሞክር ይችላል። ይሄ የኢትዮጵያ መንግስት ደግሞ ፍላጎቱ በዚህ መልክ የሚገለጽ አይደለም። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በታላቁ የህዳሴ ግድብ ዙሪያ በኢትዮጵያና ግብጽ መካከል ሰላማዊ መፍትሄ ለማስገኘት አሜሪካ እየተንቀሳቀሰች መሆኑ ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና የመካከለኛ ምስራቅ ከፍተኛ አማካሪ አምባሳደር ማሳድ ቦሎስ ትላንት ከግብፁ አልአረቢያ ቴሌቪዥን ጋር ባደረጉት ቃለ ምልልስ እንደተናገሩት ውዝግቡ የሚፈታው በፖለቲካ ሳይሆን በቴክኒካል ነው ብለዋል። ለሁሉም ተስማሚ የሆነ መፍትሄ ለማግኘት እየሰራን ያሉት አምባሳደር ማሳድ ቦሎስ በቴክኒካል ጉዳይ ላይ መሰረት አድርገው መፍትሄ እያፈላለጉ እንደሆነም አመልክተዋል። ግድቡ ተጠናቋል፣ መፍትሄውም ይህን ተጨባጭ ሁኔታ መሰረት ማድረግ ይኖርበታል ያሉት አምባሳደር ማሳድ ቦሎስ ጉዳዩ ለግብጽም ሆነ ሱዳን እንዲሁም ለኢትዮጵያ የሞትና ሽረት ጉዳይ ስለሆነ መፍትሄውንም ከተጨባጭ ሁኔታ ከግድቡ መጠናቀቅ ላይ ተነስተን እንፈልጋለን ብለዋል። ኢትዮጵያና ግብጽ
ሰላማዊ ትብብር እንዲያደርጉና ከግጭት እንዲርቁ ሀገራቸው እንደምታበረታታም አመልክተዋል። ታላቁ የህዳሴ ግድብ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅግ አስፈላጊና ስትራቴጂክ ነው ያሉት አምባሳደር ማሳድ ቦሎስ በዚህ ረገድ ትራምፕ ቀደም ሲል ያደረጉትንም ጥረት አስታውሰዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድና የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ሊያደራድሩ ይችሉ እንደው ተጠይቀው ሲመልሱ እግዚአብሔር ከፈቀደ ሁለቱን መሪዎች አንድ ላይ እናገኛቸዋለን፣ ይህ እንዲሳካም እየሰራን ነው ሲሉም አምባሳደር ማሳድ ቦሎስ ለአልአረቢያ ቴሌቪዥን ትላንት ተናግረዋል። إثيوبيا أبي أحمد في إطار أفريقي يمكن على هامش أحد اللقاءات የትግራይ ታጣቂዎች በተከታታይ ቀናት ጎዳናዎችን በመዝጋት ላቀረቡት ጥያቄ የትግራይ ጊዜያዊ አስተዳደር በሚችለው ሁሉ ምላሽ እንደሚሰጥ ጀነራል ታደሰ ወረደ ገለጹ። ጀነራሉ ይህንን ሰኞ ምሽት ለታጣቂዎቹ ቃል ቢገቡም ማክሰኞ ዕለት በተለያዩ ስፍራዎች ተመሳሳይ ተቃውሞ ተመዝግበዋል። ሆኖም ለኤርትራ መንግስት ቅርበት ያለው የኤርትራውያኑ የምርምርና የዶክመንቴሽን ገጽ ተቃውሞው ማክሰኞ የቀጠለው በኮሚኒኬሽን ችግር እንደሆነ አመልክቷል። አጉላ ላይ የተነሳውን ተቃውሞ ጀነራል ማሾ በየነ ሄደው ማረጋጋታቸውንና ውይይቱ በስምምነት መቋጨቱንም በመግለጽ በአጉላም ሆነ በመቀሌ ሰላም ሰፍኗል ሲል የኤርትራውያኑ ድረገጽ አስታውቋል። የኤርትራውያኑ የምርምርና የዶክመንቴሽን ገጽ የኮሚኒኬሽን ችግር በማለት የጠቀሰው ታጣቂዎቹ ሰኞ ዕለት ያደረጉት ውይይትና ስምምነት በሚዲያ መገለጽ ነበረበት በማለትም ይህ ያለመገለጹ ለማክሰኞው ተቃውሞ ምክንያት ሆኗል ሲል አመልክቷል። የትግራይ ሰራዊት የብልጽግና ሰዎች እንደሚሉት በሐሰት መረጃ የሚበተን ሳይሆን ድሮን የሚመክት ነው በማለትም የኤርትራውያኑ ድረገጽ መልእክት አስተላልፏል። የኤርትራውያኑ ተቋም በትግራይ ጉዳይ የመረጃ ምንጭ እንዲሁም ቀዳሚ ተሟጋች ሆኖ መገኘቱን በመገረምና በመተቸት የትግራይ አክቲቪስቶች ጽሑፉን አጋርተዋል። የኤርትራውያኑ የምርምርና የዶክመንቴሽን ገጽ በዘገባው እንዳመለከተው የሰኞው ስብሰባ እልባት ያገኘው ታጣቂዎቹ ከዶክተር ደብረጽዮን ገብረ ሚካኤልና ከአካባቢው ሰራዊት አዛዥ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ጋር ከተነጋገሩ በኋላ ነው ብሏል። በተከታታይ ቀናት በተካሄደ ተቃውሞ የህብረተሰቡ እንቅስቃሴም ተስተጓጉሎ እንደነበር የተገለጸ ሲሆን በተለይም ከሃይማኖታዊ በዓል ከውቅሮ የሚመለሱ መንገደኞችም የዚሁ ሰለባ እንደነበሩ ተመልክቷል። የደቡብ ሱዳን መንግስት 17 ኤርትራውያንን በቁጥጥር ስር መዋሉን አስታወቀ። የደቡብ ሱዳኑ መገናኛ ብዙሃን ራዲዮ ታማዚ እንደዘገበው የሱዳን መንግስት ኤርትራውያንን በቁጥጥር ስር ያለው በህገ ወጥ መንገድ ወደ ሱዳን ሊሻገሩ ሲሉ እንደሆነም አመልክቷል። የደቡብ ሱዳን የኢሚግሬሽንና የፓስፖርት ዳይሬክተር ሜጀር ጀነራል ኤሊያ ኮስታ ፎስቲኖ በትናንትናው ዕለት በቁጥጥር ስር የዋሉት ኤርትራውያን 14 ሲሆኑ ባለፈው ሳምንት ደግሞ 3 በቁጥጥር ስር መዋላቸውን አመልክተዋል። በትናንትናው ዕለት በቁጥጥር ስር ካሉት 14 ውስጥ 3ቱ ሴቶች ሲሆኑ በአጠቃላይ ከታሰሩት 17 ውስጥ አንዷ ዕድሜዋ ከ18 በታች እንደሆነም ተመልክቷል። ወጣቶቹ የተሻለ ኑሮ ፍለጋ በህገ ወጥ መንገድ ወደ አውሮፓ ለመሻገር የሚሞክሩ መሆናቸውን የገለጹት የደቡብ ሱዳኑ ባለስልጣን ዕድሜያቸው ከፍተኛው 20 ዓመት እንደሆነም አመልክተዋል። ስለ ጉዳዩ ጁባ ለሚገኘው የኤርትራ ኤምባሲ ማሳወቃቸውንም ገልጸዋል። ቀደም ሲልም በህገ ወጥ መንገድ ደቡብ ሱዳን የገቡ 30 ኤርትራውያን ወደ ሀገራቸው መባረራቸውንም አስታውቀዋል። የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ በድንገት ከዚህ ዓለም በሞት ተለዩ። በኬንያ ፖለቲካ ውስጥ ተጽዕኖ ፈጣሪ እንዲሁም አወዛጋቢ የነበሩት የ80 ዓመቱ ራይላ ኦዲንጋ ድንገት ራሳቸውን ስተው በመውደቃቸው ለሕክምና በሄዱበት ሕይወታቸው አልፏል። ኬንያን ከነጻነት በኋላ ሁለተኛ ፕሬዝዳንት በመሆን በመሩት በዳንኤል አራፕ ሞይ ዘመን እስርና ስደት የገጠማቸው ራይላ ኦዲንጋ ትግላቸውና ጥረታቸው ፍሬ አፍርቶ እንደ አውሮፓውያን አቆጣጠር በ1991 በኬንያ መድብለ ፓርቲ ሲመሰረት እንደ አውሮፓውያን አቆጣጠር በ2010 የኬንያ ህገ መንግስት እንዲሻሻልም ግንባር ቀደም ተሟጋች እንደነበሩም ተመልክቷል። ራይላ ኦዲንጋ እንደ አውሮፓውያን አቆጣጠር በ2007 በኬንያ በተደረገ ምርጫ በምርጫው መሸነፋቸውን አልቀበልም በማለታቸውና አሸናፊ ነኝ በማለት በማወጃቸው በኬንያ በተነሳ አመፅ ከ1000 በላይ ሰዎች አልቀዋል። ከግማሽ ሚሊዮን የሚበልጡ ኬንያውያንም ተፈናቅለዋል። ከታህሳስ እስከ የካቲት ከ2 ወራት በላይ የተካሄደውና ኬንያ ከነጻነት በኋላ የገጠማትን ከፍተኛ እልቂት ተከትሎ በተደረገ ድርድር አሸናፊው ፕሬዝዳንት ሞዋይ ኪባኪ ለተሸናፊው ራይላ ኦዲንጋ የጠቅላይ ሚኒስትርነት ስልጣን ሰጡ። በዚህም እንደ አውሮፓውያን አቆጣጠር ከ2008 እስከ 2013 የኬንያ ጠቅላይ ሚኒስትር ሆነው ያገለገሉት ራይላ ኦዲንጋ ከዚያም ለ3 ጊዜያት በፕሬዝዳንትነት ቢወዳደሩም አልተሳካላቸውም። ከአወዛጋቢው ምርጫ በፊትም እንደ አውሮፓውያን አቆጣጠር በ1997 ያደረጉትን ጨምሮ በአጠቃላይ በየ5 ዓመቱ ለ5 ጊዜያት ለፕሬዝዳንትነት ተወዳድረው ተሸንፈዋል። በመጨረሻው የእድሜ ዘመናቸው ለአፍሪካ ህብረት ኮሚሽን ሊቀመንበርነት የተወዳደሩ ቢሆንም በጅቡቲያዊው መሐመድ አሊ የሱፍ ተሸንፈው ስፍራውን ሳያገኙ ቀርተዋል። ቢሳካላቸው ኖሮ ካለፈው ጥር ጀምሮ የአፍሪካ ህብረትን ቢያንስ ለ6 ወራት ይመሩት ነበረ።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣም ከመጋቢት 4 2010 ጀምሮ የ7 ዓመታት ጉዞ አልፎ የ8ኛ ዓመት ጉዞ ተጀምሯል። ይህ ዓመት ደግሞ በኢትዮጵያ ሀገር አቀፍ ምርጫ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ሁለተኛው ሀገር አቀፍ ምርጫ የሚካሄድበት ዓመት ነው። ባለፈው 2013 ምርጫው ሲካሄድ ከህዝባዊ ወያነ ሓርነት ትግራይ ጋር ጦርነት የሚካሄድበት ዓመት እንደነበር ይታወሳል። ያ ምዕራፍ ተዘግቶ ወደ ሌላ አዲስ ምዕራፍ ውስጥ መተናል። ለእርግጥ ነው ከፊታችን ያለም ያላለቀ ሚንከባለል ችግር አለ። ከቲፒኤልኤፍ ጋር ተያይዞ የመጣውም እየተንከባለለ ነው። በዋናነት ደግሞ ከኤርትራም ጋር ያሉ ጉዳዮች አሉ። ከታላቁ ህዳሴ ግድብ ጋር ተያይዞ በግብፅም በኩል ያሉ ችግሮች እንዳሉ በግልጽ ይታወቃል። ያው ብዙ ጊዜ ባለሙያዎችም ትንተናዎችም እንዳየነው የታላቁ ህዳሴ ግድብ መጠናቀቅ በራሱ ምላሽ የሚሰጥ መሆኑ በተለያየ መንገድ ተነስቷል። የግብፁ ፕሬዝዳንት ካይሮ ላይ በእሁድ ዕለት ያደረጉት ንግግር ወይ ደግሞ ማሳሰቢያም ብዙ ክብደት የሚሰጠው እንዳልሆነም በትንተናዎችም የቀረቡ ነገሮች አሉ። ምናልባትም መድረኩ ላይ ያንን ከማለት ውጭ ምንም ማድረግ አማራጭም ያላቸው አይመስልም። ግብፃውያንን ግድቡ እንደማያልቅ በእነሱ ፍላጎትና በእነሱ ምኞት መሰረት ብቻ እንደሚከወን አድርገው ሲገልጹ ስለቆዩ ያልጠበቁትና ያልገመቷቸው ሁኔታዎች ሲፈጥሩም ለዛ ምዝም አላልንም፣ አስፈላጊ ከሆነ ወደ እርምጃ እንወስዳለን የሚል ማስፈራሪያ እንደሆነም ይታመናል። ግን በምንም መልኩ በተግባር ሊገለጽ የማይችል በተግባር የሚገለጽም ከሆነ በተለያየ መንገድ ታጣቂዎችን በሌላም በኩል ኤርትራን የመደገፍ ነገር ካልሆነ ከዛ ያለፈ ሁኔታ ውስጥ የመገባት እድሉ ብዙም የሚታይ አይደለም። ያም ሆኖ አሁን ምናልባት በሳቸው በኩል ተስፋ ያደረጉበት ነገር እንደ ኢትዮጵያም ሲታይ በአጠቃላይ ኢትዮጵያ ከ2008 ጀምሮ ሲንከባለል የመጣ ከ2008 ጀምሮ የለውጥ እንቅስቃሴ ነበር። ከ2010 የጥቂት ወራት በኋላ ደግሞ ለውጡን ለመቀልበስ የሚደረጉ ጥረቶች ነበሩ። በነዛ ሳቢያ ከቀደመው መንግስት 2 ዓመት ከዚህ መንግስት 5 ዓመት 7 ዓመት በጣም ቀውስ የነበረበት ዓመት ነው። 2016 2017 በጣም ተሻሽሎ መምጣቱን ያው አይናቸውን ለጨፈኑት አይታይም፣ በቅዠት ዓለም ውስጥ ለሚባክኑት አይገለጥላቸውም። እውነታው ግን ይህ ነው። ብዙ ነገሮች ተለውጠው ወደፊት ኢትዮጵያም ከጸጥታም ከምንም አንጻር ብዙ ነገሮች ተሻሽለዋል። በከተማውም በምንም የምንሰማቸው እኮ ዜናዎች ነበሩ። አዲስ አበባ ከተማ ጭምር የራይድ ሾፌሮች ታገቱ፣ ወስደው ገደሏቸው፣ መኪናቸውን ነጠቋቸው ምናምን የሚባል የዕለት ተዕለት ዜና የነበረበት የኤምባሲዎች ድረስ የተደራጁ ዘራፊዎች የሚሄዱበት ቤቶች ላይ እገታ ምናምን መዓት፣ ከዛም አልፎ ብዙ በየክልሉ ያሉ ነገሮችን በግልጽ የሚታወቁ ነገሮች ነበሩ። ዛሬ እንደ በፊቱ መርሳት የሚረሳውም ሰው እውነተኛ ነገር ፍለጋ ከሆነ መረጃ ባህር ውስጥ ገብቶ ምን ነበር ዛሬ የት ነበር የሚለውን ለመገምገም ያስችሏል። ያ ማለት ሁሉ ነገር አለቀ ማለት አይደለም፣ ተጠናቀቀ ማለት አይደለም። የቀጠሉ ዛሬም በየገጠሩ በየምኑ ህብረተሰቡ ስቃይና ጉስቁልና ውስጥ እንዳለ ይታወቃል። ያን ስቃይና ጉስቁልና እነማን ችግር እየፈጠሩ እንደሆነም ደግሞ ዛሬ ምንድን ነው ከፈርኩ አይመልሰኝ በሚል ታጣቂዎቹን የሚደግፉ ወገኖች ምናልባትም ተጠያቂነት ሽሽት ይሆን ወይንም ደግሞ ካፈርኩ አይመልሰኝ እያሉ እስከ መጨረሻው ድረስ እንደግፈዋለን ወይ ደግሞ እንቆምለታለን የሚሉትን ማህበረሰብ በስቃይና በሰቆቃ እንዲቀጥል ለማድረግ በዓላማቸው ጸንተው ድጋፋቸውም ቀጥሎ እየተጓዙ ነው ስል ወደፊት ሳይሆን ሰዎች ወደኋላ በሀሳብ ግን ወደ ቤተ መንግስት እየገሰገሱ ምናልባት በዚህ በኤሊ ፍጥነት በሚቀጥለው ምዕተ ዓመት በ2000
በ22ኛው ምንድነው በ22ኛው ክፍለ ዘመን ማለት ነው። ምናልባት ከ80 ምናምን ዓመት በኋላ ማለት ነው። የዛሬ 80 ምናምን ዓመት አካባቢ የሆነ የሚታይ የሚጨበጥ የሚዳሰስ የሚደረስበት ነገር ላይ ሆኖ ቢያንስ በህብረተሰቡ ጉስቁልና መከራ፣ በነሱ ሞት፣ በነሱ ስቃይ እነሱ ትምህርት ቤት ባለመሄዳቸው የሚተርፍ ነገር ኖሮ ለስልጣን ሲባል ለግል ጥቅም ሲባል የሚያደርጉት ነገር ጨካኞች፣ አረመኔዎች የሚለው ሊሰጣቸው ይችላል። በሰው ሞት በሰው ስቃይ ማሳካት የሚፈልጉት ነገር ስላለ የሚሳካ ነገር ሳይኖር የሚደረስበት ነገር እንደሌለም እየታወቀ ምናልባት የሚተርፍ ነገር ካለ የሽፍትነት ስራ እያደረጉ ሰው ከማጎሳቆል ምናልባትም ያን በማድረጋቸው ገንዘብ ከሚልኩላቸው ሰዎች ገንዘብ ማግኘት ካልሆነ በስተቀር ጠብ የሚል ነገር እንደማይኖር እየታወቀ ልጆች ለዓመታት ከትምህርት ማዕድ እንዲርቁ በተለያየ መንገድ ችግርና መከራ እንዲቀጥልባቸው ህብረተሰቡ እንዲጎሳቆል መከራ ውስጥ እንዲገባም እያደረጉ መገኘታቸው ምን ተብሎ እንደሚገለጽ ምናልባት የሚደግፏቸው በተለያየ መንገድ የሚሏቸው ሰዎች የሚመልሱት ነው። ትልቁ ነገር መንግስት ይህን የማስተካከል ችግር ባለባቸው፣ ቀውስ ባለባቸው፣ መከራ ባለባቸው ቦታዎች የህብረተሰቡን ሰላምና ደህንነት የማረጋገጥ መንግስት ግዴታው ነው። ህብረተሰቡም ደግሞ ከመንግስት ጋር ከአካባቢ ሚሊሻዎች ጋር መተባበር ግዴታው ነው። ሰላሙን የሚፈልግ ልጆቹ ትምህርት ቤት እንዲሄዱ ወጥቶ በሰላም ለመግባት የሚችልበት ሁኔታ እንዲፈጠር የእሱ ሰፈር ልጆች ስለሆኑ የሚረብሹት፣ የእሱ መንደር ሰዎች ስለሆኑ የሚረብሹት በይሉኝታ ነገውን ማበላሸት የለበትም። በይሉኝታ ልጆቹ ከትምህርት ማዕድ ርቀው ዓለም በሚፈጥንበት ዘመን እነሱ በብዙ ርቀት ወደኋላ ተጉዘው ዘመናዊ እርሻም ለማረስ እኮ ትንሽም ቢሆን ፊደል መቅጠሩ በጣም አስፈላጊ ነው። ይህን ማድረግ የማይችሉ ልጆች እየተፈጠሩ መጥተዋል። በእነዚህ ኃላፊነት በማይሰማቸው የሽፍትነት ተግባር በሚከውኑ ዛሬ ደግሞ በአደባባይ መንገድ መሪ ለመሆን ራሳቸውን ባጩት ማለት ነው። ይሄ የሚደረግ በዚህም በዛም የሚደረግ መወራጨት የሆነ ቦታ ላይ ተኮስን፣ እዚህ ቦታ ላይ ይሄን ያደረግን፣ ከዛ እርስ በርስ መታኮስ እኔ በተለይ የሚደግፏቸው ሰዎች በየአጋጣሚው ነው በየጊዜው ማንሳቱ በጣም በጣም አስፈላጊ ነገር ነው። ቤተሰብ ካላላቸው እነርሱ እዛ ገጠር ላይ የሚሰቃየው ህዝብ ለምን ይሰቃይ? ለምን ይህን መከራ ይቀበል? ቅድም ያልኩት ነው። የሚደረስበትና የሚጨበጥ ነገር ኖሮ የጭካኔ ተግባር እንደሆነ ቢታወቅም ለዚህ በሰው ስቃይ በሰው ሞት ስልጣንና ከስልጣን ጋር ተያይዞ የሚገኝ ነገር እናፍሳለን ብለው በሰዎች ሰቆቃ የሚያተርፉ ጨካኞች አረመኔዎች እንዳሉ ይታወቃል። ግን የማይደረስ መሆኑ እየታወቀ ለምን ህብረተሰቡ ይጎሳቆላል፣ ይሰቃያል? ይህንን ነው ልብ ማለት የሚገባው። አሁን በየቦታው እንዳልኩት ከ2016 2017 ብዙ ነገሮች ተለውጠዋል፣ ተሻሽለዋል። ለጨፈኑት አይታይም፣ አይናቸውን ለገለጡት አእምሯቸውን ላፍታቱት በገሃድ በደማቁ ተስሎ የሚታይ እውነታ ነው። ይሄን እውነታ ተገንዝቦ ራስን ከእውነታው ጋር አስማምቶ የጎደሉትና ያልተሟሉትን እንዲሟሉና እንዲስተካከሉ መጠየቅ ኃላፊነት ከሚሰማቸው ወገኖች የሚጠበቅ ተግባር ነው። አሁን የቀሩ የተንጠለጠሉ የሚንከባልሉ ሁለቱ ከግብፅና ከኤርትራ ጋር ያሉት ጋር መጣባቸዋለሁ። ከኤርትራና ከግብፅ ጋር ስንል እዛ ላይ ህወሓት የሚባል የፈራረሰ ቡድን አለ። እሱ ጎምዥቷል ከተጠያቂነት ለመዳን ምናምን። ግን እየጎመዥም ቢሆን ብዙ ነገሮች ከመዳፉ እየወጡበት ስለሆነ 2018 እንደተባለው ከባድ ነገር ላይ ሳንደርስ ብዙ ነገሮችን ለአንዴና ለመጨረሻ ፈተን ልንሄድም እንችላለን።
እነዚህ ታጣቂዎቹ ጋር ያሉትን ነገሮች የተመለከተ እንግዲህ በመንግስት በኩል ሁልጊዜም በኢትዮጵያን ተደጋግመው የሚነሱ ነገሮች አሉ። ብዙ ስርዓት አልበኝነቱ ምኑ የነበረው የተደራጀ ዘረፋውንም ሌብነቱንም ምኑንም ሁከት ግርግሩም እሱ እልባት እየተሰጠው በጣም ከእገታ ጋር ተያይዞ ያላለቁ የሚንከባለሉ ችግሮች በቀደመው መጠን ባይሆንም ዛሬም ያልተፈቱና በየአጋጣሚው አልፎ አልፎ የሚከሰቱ ክስተቶች ናቸው። በተለይ ደግሞ ወደ ግጭት ወዳለባቸው አካባቢዎች እየተደጋገመ የመጣ ነገር ነው። ስለዚህ ይህን መፍታት መንግስት ግዴታ አለበትና ባለፈው የብሔራዊ ጸጥታ ግብረ ኃይሉ በጠቅላይ ሚኒስትሩ የሚመራው በተሰብስበው በዚህ ጉዳዮች ላይ ምላሽ እንሰጣለን ብለው ወደ እርምጃ እንደሚገቡ በገለጹት መሰረት ይመስላል አሁን በዋናነት የእገታዎች በተለይ የተሽከርካሪዎች እገታ የሚካሄደው ሰሜን ሸዋ አካባቢ ነው። እዛ እገታ የሚካሄድበት ቦታ ላይ አሁን መሬቱ መልክዓ ምድር ምናምን ብዙ እንትኖች ግምት ውስጥ ገብተው ከአማራ ክልል የሚመጣው ጎሐጽዮን ላይ ከአዲስ አበባ የሚሄደው ፍቼ ላይ የጸጥታ ኃይሎች መኪኖቹ አንድ ላይ ተሰብስበው እያጀቡ እንዲያንቀሳቅሷቸው ተደርጓል። እንግዲህ ቢያንስ ሳምንት አልፎታል እንዲህ አይነት ነገር በተለያየ መንገድ ይህንን አቤቱታ የሚያቀርቡ ሾፌሮቹ ምናምን ደስታቸውን ወይ ደግሞ ይሄ ነገር አንድ እርምጃ ወደፊት እንዳሻገራቸው እየገለጹ ነው። በማህበራዊ ሚዲያም በዚህ በሾፌርነት ሙያ ያሉ ሰዎችም ያን እየገለጹ ነው። የኢትዮጵያ መንግስት ያ ሰሜን ሸዋ አካባቢ ላይ የሚደጋገመውን ነገር ለመፍታት እንግዲህ አንዱ መፍትሄ ቢያንስ እያንዳንዱን መኪና እያጀቡ መሄድ፣ ከሰሜን ኮሪያም ወታደር ማስመጣት ያስፈልጋል ማለት ነው። በጣም መዓት ነገር ብዙ ያስፈልጋል። ስለዚህ ይሄንን መውጫ መፍትሄው የሰራዊቱንም የምናምን ግምር ቁጥር ውስጥ ገብቶ በአንድነት አጅበው መውሰድ፣ በአንድነት አጅበው ማሸጋገር የሚሆንበት ሁኔታ ተፈጥሯል። ስለዚህ አንድ በነበረው ሁኔታ ነገሮች እንዳይቀጥሉ ቢያንስ አንድ የመፍትሄ አቅጣጫ ተቀምጧል። ሌላው እንግዲህ እዚህ እገታው ላይ አሁን ስም አልጠቅስም፣ በማህበራዊ ሚዲያም እየወጣ ያለ ነገር ነው። ማረጋገጥ ስለሚያስፈልግ አንድ ጎንደር ውስጥ የወረዳ አስተዳዳሪ ራሳቸው አጋች ሆነው በቁጥጥር ስር መዋላቸው እንግዲህ የተሰማው የእገታ ተባባሪ ወይም አጋች ሆነው ባለስልጣኑ የወረዳ ዋና ስራ አስፈጻሚ የሆኑ ሰው በቁጥጥር ስር ውለዋል የሚል ዜና ነው። ከፖሊስ ወይ ደግሞ ከሚመለከቱ አካል በይፋ የተሰጠ ነገር ስለሌለ ኃላፊነታቸውን ሰውየው ማንሳቱ ተገቢ አይደለም። ፎቶቸውም ኃላፊነታቸውም በማህበራዊ ሚዲያ በስፋት ወጥቷል። ግን የሰዎች ስም አላግባብ ያልተጨበጠ ሆኖ ወይ ደግሞ ምናልባት መረጃውን ያወጡት ሰዎች የራሳቸው የተጨበጠ ነገር ይኖራል። ያንን ሉዓላዊ ባላረጋገጠበት ሁኔታ ውስጥ ስማቸውንም በሌላ መንገድ አልገልጽ። ምናልባት ይህንን ፕሮግራም እየሰራን እያለን መንግስት ወይ ደግሞ የሚመለከተው አካል ሊገልጽ ይችላል። ትልቁ ነገር እሱ አይደለም። የመጀመሪያው እገታውን የሚንከባለለው እገታ ለመፍታት ምን መደረግ አለበት የሚለው ተጠንቶ የመፍትሄ ሀሳብ ተብሎ መኪኖቹን አጅበው መሄድ የሚቻልበት ሁኔታ በዋናነት እገታው የሚካሄድበት ጎሐጽዮን ምናምን አካባቢ ላይ ማለት ነው። ሌላኛው አጋቾቹ ባለስልጣናት ጭምር መሆናቸው ደግሞ አሁን በደንብ ፍተሻ ምርመራ እየተደረገ ነው ማለት ነው። የጸጥታ መዋቅር ውስጥ አጋች ይኖራል፣ መንግስት መዋቅር ውስጥ አጋች ይኖራል። ስለዚህ ይሄ የመመንጠር ስራ ከቀጠለ እገታ ጋር ተያይዞ ምናልባትም ባለስልጣናት የተባሉት እገታውን የሚፈጽሙት በአንድ በኩል በዘረፋው በምናምን ተጠቃሚ ለመሆን፣ በሌላም በኩል ከሽፍቶቹ ወይ ደግሞ ነፃ አውጪ ነን ከሚሉት ጋርም ተቀናጅተው ሊሆን ስለሚችል ያንን ባደረጉ ቁጥር ህዝብ ምንድን ነው ይማረራል። በተማረረ ቁጥር ደግሞ ያው መንግስት ላይ ቁጣውን ይገልጻል በሚል በዛ መሰረት ታስቦ በቅንጅት ሊሆን ይችላል። ወይንም ደግሞ እንዲህ አይነቱ ከሽፍቶቹ ጋር ሳይገናኙ ዘመኑ አዲስ የመጣ መክበሪያ አቋራጭ ሀብት መሰብሰቢያ መንገድ ስለሆነ በዚህ መንገድ እናደርጋለን ብለው ነው ማለት ነው።
ቢያንስ ሁለቱን ነገሮች አይተናል። መንግስት ባለስልጣናት አካባቢ ጭምር አጋቾች እንዳሉ እየደረሰበት መሆኑን፣ በሌላም በኩል ደግሞ እንዲህ አይነት እገታዎች ሲኖሩ ያን ለመቆጣጠር ይሄ ወደ ጓጽዮንና ፍቼ አካባቢ ላይ መኪኖቹን ሰብስቦ የማሻገሩ ስራ ማለት ነው እና ጥያቄዎች ወይ ደግሞ የሚንከባሉ ነገሮችን ለመመለስ ጥረቶች፣ እርምጃዎች እየታዩ ነው ማለት ነው። እንግዲህ ከፊት ለፊታችን ባለፈው ፊልድ ማርሻል ብርሃኑ ጁላ አዲሱን ዓመት ምክንያት በማድረግ ባደረጉት ንግግር 2018 ከበድ ያለ ነገር ሊጠብቅ ይችላል። ሁሉንም ነገር አድዛ ፈተን ጨርሰን 2018 ላይ የተሻለ ችግሮቻችን ፈተን የምንሻገርበት ዓመት እንደሚሆን በአዲስ ዓመት መልእክታቸው ላይ ይህን አስተላልፈዋል። ያው ምንድን ነው የሚለውን ነገር ያው በዛን ወቅትም ጳጉሜ ላይም ሆነን ምናየው ከፊት ለፊታችን ከኤርትራ ጋር ያለ ነገር አለ። የታላቁ የህዳሴ ግድብ ጉዳይ ግድቡ ማለቁ ጥያቄዎችን ቢመልስም በተለያየ መንገድ ለችግሮቹን ራሱ መፍትሄ ጭምር ይዞ መምጣቱ ቢገለጽም ግድቡን ባይመቱ ወይ ደግሞ በሌላ መንገድ ሌላ እርምጃ ለመውሰድ ባይችሉም ኢትዮጵያ ውስጥ ያሉ ስርዓት አልበኝነትን የማበረታታት ያንን የመደገፍ ከዛም ባሻገር ለኤርትራም ድጋፍ የመስጠት እንዲህ አይነት ሁኔታ ውስጥ እንደሚገቡ የሚያጠራጥር አይደለም እና ከግብፅ ጋር ያለው ነገር አለ። ያ ዋና ስጋት ተደርጎ ይወሰድ አይመስለኝም። ከኤርትራ ጋር ያለው ሀገር ነው፣ መንግስት አልነጋገርም ብሏል፣ አልወያይም ብሏል። የኢትዮጵያ መንግስት ደግሞ አልወያይም አልነጋገርም የሚለው ኃይል አልነጋገርም እያለ ሽፍቶች ወይ ደግሞ የተደራጁ ታጣቂዎችን እየላከ ብቻ ሳይሆን ባለፈው አንስቼዋለሁ። ከዚህ ቀደም በደርግ ጊዜ አሶሳ ድረስ ገብተው ኦነግን እናጠናከር፣ ለኦነግ መንደርደሪያ ቦታ እንስጠው ብለው አሶሳ ላይ ፍጅት አንግሰው እንደሄዱት ሁሉ አሁን አማራ ክልል የቲፒኤልኤፍ ኃይሎችን ጭምር በማደራጀት የሚያደርጉትን ነገር የሚቀጥሉ ከሆነ አልነጋገርም ስላሉ መነጋገር የሚፈልጉት በሌላ መንገድ ነው የሚል ምላሽ ስለሆነ ያው በሰላም አልነጋገርም በጉልበት ግን አስወግድሃለሁ የሚለው ነገር ከቀጠለ የሀገሩንም ጸጥታ የሀገሩንም ህልውና የራሱንም ስልጣን ደግሞ ስልጣን ላይ ያለው መንግስት የመጠበቅ ግዴታም ስላለበት ወደ ተሟላ ወደ ተደራጀ ውጊያ ውስጥ የመገባት እድሉ ሰፊ ነው። በዚህ በኩል ያለው ነገር አሁንም እየተንከባለለ ሳይቋጭ ቀጥሏል። ከታላቁ ህዳሴ ግድብ ጋር ተያይዞ እንግዲህ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እሁድ ዕለት ካይሮ ላይ ባደረጉት ንግግር ያው አስገራሚ ሰው ናቸው። ያው መግቢያው ላይ አባይን ጠቅልለው ወሰዱ በባለቤትነት። መሀል ላይ ሲደርሱ ደግሞ አባይን ኢትዮጵያ የራሴ ብቻ ነው ትላለች፣ ግን የጋራ ሀብታችን ነው አሉ። የጋራ ሀብታችን ነው፣ ኢትዮጵያ መሪዎች ሁሉ የጋራ ሀብታችን ነው ሲሉ እንጂ የኢትዮጵያ ነው ሲሉ ሰምቼ አላውቅም። እኛም መጠቀም አለብን፣ ከኛ ውሃው እየወረደ ግብፅ መቶ ቢባል ደረጃ ዜጎቿ የኤሌክትሪክ ብርሃን እያዩ ኢትዮጵያን በኩራዝ ጭስ ከ60 በመቶ ያላነሱ በዛ ሁኔታ ውስጥ መቀጠል የለባቸውም፣ እኛም መጠቀም አለብን ነው በተደጋጋሚ የተገለጸው። ያንን ብለው በኢትዮጵያ በኩል በግድቡ ዙሪያ መፍትሄ ለማምጣት የተደረጉ ጥረቶችን የኢትዮጵያ መንግስት አሻፈረኝ ባይነት አንዳንድ እርምጃዎቹ ከኢኮኖሚ ጥያቄ ይልቅ የፖለቲካ ሴራ ያለበት በመፍትሄው ራሱን አላዘጋጀም እና ህልውናችን ስለሆነ እኛም ደግሞ አስፈላጊውን ሁሉ እርምጃ እንወስዳለን የሚል ነገር ተናግረው ነበር። ያው አስፈላጊው እርምጃ በባለሙያዎችም ብዙ ምን ይሆናል የሚለው ነገር ብዙ የሚለይ ነገር የሚሆን ነገር አለ። ምናልባት ቀደም ሲል እንዳልኩት ኢትዮጵያ ውስጥ ያሉ አመፅ እንቅስቃሴዎችን መደገፍ ሲደግፉ ኖረዋል። አሁንም እየደገፉ ነው። ኤርትራ ውስጥ ድጋፍ መስጠት ያን ነው ሊያደርጉ የሚችሉት። ያም ሆኖ ግን አሁን የአሜሪካው ልዩ መልእክተኛ ወይ ደግሞ አማካሪ አምባሳደር ማሱድ ባሎስ አልአረቢያ ላይ አንድ ቃለ ምልልስ ሰጥተዋል በትናንትናው ዕለት።
በታላቁ ህዳሴ ግድብ ዙሪያ ማለት ነው። እንግዲህ ወደ አፍሪካ ሲመጡ እኚህ ሰው የዶናልድ ትራምፕ የአፍሪካ አማካሪ የሚል ነበር የሰማነው። አሁን ደግሞ የአረቡ ዓለም እና የመካከለኛው ምስራቅ ጠቅላላ እና አፍሪካን ጨምሮ አማካሪ መሆናቸው ነው የተገለጸው። እንግዲህ መረጃው ዜናው ሲወጣ እዛ ላይ በታላቁ ህዳሴ ግድብ ዙሪያ ጉዳዩን ለመፍትሄ ለመስጠት ወይ ደግሞ ሁለቱን ወገኖች ለማስማማት አሜሪካ ጥረት እያደረገች መሆኗን ፖለቲካዊ መፍትሄ ሳይሆን ቴክኒካዊ መፍትሄ እንደሚያስፈልገው በዛ ላይ እየሰራንበት ነው የሚል ነገር አምጥተዋል። ምናልባት አሜሪካኖቹ ሁላችንም ወደኋላ መለስ ብለን ስናስታውስ በተለይ በጋዛ አሁን በሰላም ስምምነት እልባት ያገኘው ቦታ ላይ እዛ ያሉ ጋዛ ያሉ ዜጎችን 2 ሚሊዮን የሚሆኑ ኦልሬዲ ተፈናቅለው ሄደዋል። የቀሩትንም ነቅሎ አውጥቶ ዘመንቱ ውብ ከተማ ገንብቶ የዓለም ሕዝብ ወይ ደግሞ የፈለገ የሚኖርበት ድሆቹ ግን ነዋሪዎቹ ባለቤቶቹ ግብፅ ላይ እንዲሰፍሩ ጥያቄ ቀርቦላት ግብፅ ያናሻፈረኝ በማለቷ ከዛ ጋር እያይዛ ለማንሳት ያሰበችው የህዳሴው ግድብ ጉዳይ ተሰሚነት አላገኘም ነበር። አሁን በዚህ በስምምነቱ ውስጥም ባለድርሻ ነች። ቢያንስ ደግሞ በግብፅ ውስጥ በህዝቡ በተለይ በአባይ ጉዳይ ላይ የሚነሳባቸው ነገር ስላለ አሜሪካ አንድ መውጫ እንድትሰጣቸው ጥረት እያደረጉ እንደሆነ ይታመናል። ዶናልድ ትራምፕም ያው ካይሮ ሸርም አልሼክ እንደነበሩም ይታወቃል። ከአልሲሲም ጋር ተገናኝተዋል። ስለዚህ አሁን አምባሳደር መስዋድ ቦሎስ እንግዲህ በሳቸው ቴክኒካዊ የሆነ መፍትሄ የሚል ነገር ተቀምጧል። ግብጾቹ በዚህ ላይ እንግዲህ በተደጋጋሚ ጠይቁት የነበረው የውሃው ፍሰትን በተመለከተ ባለፈውም አብዱልፈታህ አልሲሲ የሚያነሱት ነገር አለ። በጎርፍ ወቅት እንዲሁም ደግሞ በድርቅ ወቅት ውሃውን አለቃቀቅ በተመለከተ የጋራ ሶስቱ መንግስታት ማለትም ኢትዮጵያ፣ ሱዳንና ግብፅ የጋራ የቴክኒክ ስምምነት የሚል ነገር ተነስቷልና እሱ እንዲፈጸም ይፈልጋሉ። የኢትዮጵያ መንግስት ደግሞ በማናቸውም ጉዳይ ላይ ባለቤትነቱን ወይ ደግሞ በግድቡ ላይ የመወሰን መብቱና ስልጣኑን አሳልፎ እንደማይሰጥ በተደጋጋሚ ተገልጿል። ይሄኛው ግን በውሃ አለቃቀቅ ምናምን በተመለከተ የኢትዮጵያ መንግስት በተለይ ግድብ ችግሮቹ ማለት ጎርፎ በሚመጣበት ሰዓት እንዲሁም ደግሞ ድርቅ በሚመጣበት ሰዓት በዛን ወቅት አለቃቀቁን ወይ ደግሞ እንትኑን በተመለከተ ያሉ መረጃዎችን በወቅቱ ማለት ነው ችግሩ በሚደርስበት ወቅት ሼር ማድረጉ ወይ ደግሞ ማካፈሉ ችግር አለው ወይ የለውም በለጠ ባለሙያዎቹ የሚመልሱት ነው። ዞሮ ዞሮ ግን ከፊት ለፊታችን ባለው እንትን ላይ በኢትዮጵያም በግብፅ መካከል ቢያንስ በታላቁ ህዳሴ ግድብ ዙሪያ አንድ ያለቀ እንትኑም ያሉት ነገር ነው። አልቋል። በቃ ወደ ሌላ ምዕራፍ ላይ ተደርሷል። ግድቡን ማቆም አይቻል፣ ውሃ ይሞላ ማለት አይቻል። ምንም የሚችሉት ነገር የለም። ምናልባት እዚህ ጋር ውሃው በጎርፍና ምንድነው በድርቅ ወቅት ከሚለው ይልቅ ሌላ አይነት ፍላጎት እነሱ አላቸው። ያንን ፍላጎት የኢትዮጵያ መንግስት ሌላ ግድብ አትስራ፣ የውሃ መጠን አትቀንስ የሚል ነገር አሜሪካ ወደዛ ትሄዳለችን ብዬ አላምንም። ዞሮ ዞሮ ግብፃውያኑ ግን አንድ መውጫ ነገር ሊያገኙ ይችላሉ። ማለት ይሄ ያለቀ ምንድነው የተደመደመ ጉዳይ መሆኑን ያውቁታል። እርሳቸውም በቀደም ሲናገሩ የኢትዮጵያ መንግስት ጉዳዩን ያበቃለት አድርገን እንድንተው ይፈልጋል። ግን ያበቃለት አድርገው መተው ይፈልጋሉ። ምንም ጥያቄ ውስጥ የሚገባ ነገር አይመስለኝም። ያበቃ እንደማያበቃለት ለዜጎቻቸው አስቀድመው ስለተናገሩ የሆነ መውጫ ነገር እየፈለጉ ነው። ምናልባት ያኔ አንድ የመግባቢያ ሰነድ በኢትዮጵያ መንግስትና በግብፅ መካከል ተፈርሞ ነበር። የህወሓት ወደ ስልጣን እንደመጣ በ1985 አካባቢና ነፍሳቸውን የማርና ፕሮፌሰር ጌታቸው ኃይሌ አንድ አርቲክል ጽፈው ነበር። የሆነ ስምምነት ነበርና ስምምነቱ መነሻ አድርገው በስምምነቱ አባይን አስወሰዱት፣ በተወሳሰበ ቋንቋ መርዶንም ለኢትዮጵያ ሕዝብ ነገሩት የሚል በወቅቱ የቀረበ በትክክል ገልጬው ከሆነ እንዲህ አይነት እንትን ብለው ነበር። ምናልባት አሁን ይህን ገልብጠ ነው ምንድነው አሜሪካ በምታደርገው ነገር እነ
አልሲሲ መፍትሄ ያገኙት ግድቡ አልቋል፣ ኢትዮጵያ ውሃውን ተቆጣጥረዋለች፣ ስለዚህ አሁንም የኢትዮጵያ አይደለም እኛ የበላይነቱን አረጋግጠናል የሚል የሆነ መግለጫ ለማውጣት የሚመቻቸው ነገር ይደረግ ከሆነ እንደዛ አይነት ነገር ካልሆነ በስተቀር የሚለወጥ አሜሪካ መንግስት የሚፈጥረው የተለየ ነገር ይኖራል ብዬ አላምንም። ግን አንድ ለነሱ መውጫም ለዜጎቻቸው ሲያደምጡትም ኢትዮጵያ እንደፈለገችው ብቻ አልሆነም የሚል ነገር እንዲከወን ይመኛሉ ብዬ አምናለሁ። ዞሮ ዞሮ ግን ከዚህ ጋር በተያያዘ የሚመጣ ግጭት አለመኖሩን የሚያረጋግጥ ነው የአሜሪካም ሂደት ውስጥ መግባት ማለት ነው። አስቀድሞ ግጭት የመኖር ነገሩ የሚታይ ነገር የለም። ግን ለመረበሽ፣ ሁከት ለመፍጠር፣ ግርግር ለመፍጠር በተለይም ሀገራቸው ላይ ችግሩን ማለት ኢትዮጵያ ያን ሁሉ አድርጋ ዝም ተባለች እንዳይባል ኢትዮጵያ ውስጥ የመረበሹን ነገር በስፋት ስራቸው የዕለት ተዕለት ተግባራቸው ሊያደርጉት የሚችሉበት እድል በአሜሪካው ልዩ መልእክተኛ ሳቢያ እንግዲህ ወደ አንድ ልባት ከሄደ ከግብፅ በኩል ያለው ነገር አደጋ ተቀንሷል ማለት ነው። ከኤርትራ ጋር ያለው ነገር ነው ደጋግመን እንደምንለው በውይይት በንግግር ችግሩን ከመፍታት ይልቅ ከምንድነው ሰፈር ላይ ሲርመጠመጡ የነበሩ ፋኖች ቢያንስ ትርጉም ያለው ወታደራዊ ኦፕሬሽን ለማድረግ የሚችሉበት ሁኔታ ተፈጠረ የሚል ዜና ሁሉ ሰምተን ዜናውን አጣጥመን ሳንጨርስ የቲፒኤልኤፍ ኮማንደሮችና የህወሓት ተዋጊዎች ጭምር የተሳተፉበት ኤርትራም ተዋናይ የሆነችበት መሆኑን ወዲያው በማግስቱ በቅጽበት ውስጥ በራሱ በቲፒኤልኤፍ ደጋፊዎች ካምፕ መጀመሪያ የተሰማ ነገር ነው። ይሄንን እያደረጉ ለመቀጠል ያላቸው ነገር ከዚህ በኋላ በዚህ መልኩ መቀጠል የሚቻልበት ሁኔታ የለም። ምንም የሚያጠራጥር ነገር አይመስለኝም። ለኤርትራ መንግስት፣ ለኢትዮጵያ መንግስት፣ ለኤርትራ ህዝብ፣ ለኢትዮጵያ ህዝብ የሚበጀው ተነጋግሮ ችግሮችን በውይይት መፍታት ነው። አምባሳደር ማሳድ ቦሎስ እንግዲህ ባደረጉት ጥረት እነጋገራለሁ የሚለው ከኤርትራ መንግስት በውጭ ጉዳይ ሚኒስትር በኩል በአደባባይ ተገልጿል። ያ እንግዲህ ምን ላይ እንዳለ አናቅም። የሆነ ወቅት ላይ ሂደቱ ያለበትን ደረጃ ልንሰማ እንችላለን። ስለዚህ በዛ በኩልም የተወሰነ ፍሬን እንዲይዙ የሚገድባቸው ነገር ሊኖር ይችላል። ከምንም በላይ አሁን ፍሬን እንዲይዙ የሚያደርጋቸው ነገር ደግሞ እየመጣ ይመስለኛል። ትግራይ ውስጥ የተፈጠረው ሁኔታ ኢትዮጵያ ውስጥ ያለውን ነገር ለማስተካከል በብዙ መልኩ የሚጠቅም ሆኗል። በአንድ በኩል አንድ ኋላ ቀርና አክራሪ ከነ ወንጀሉ ከነ ኃጢአቱ መከራ ሲያደርስ የነበረ አሁንም ከወንጀል ከኃጢአቱ ለመንጻት የትግራይን ህዝብ ጭዳ ለማድረግ የሚንቀሳቀስ ኃላፊነት የጎደለው ቡድን በመልእክተኝነት በጉዳይ አስፈጻሚነት ሂደቱ ላይ ተዋናይ ለመሆን እየሞከረ ባለበት ሁኔታ ውስጥ ያው እንዳልኩት በአንድ በኩል የታጠቁም የትግራይ ወጣቶች ጀነራሎች ጭምር ህወሓት የትግራይን ህዝብ የዕለት ተዕለት ህይወቱን እየወሰነለት መቀጠል አይችልም፣ የታጠቅነው የትግራይን ህዝብ ደህንነት ለማስጠበቅ ነው በሚል ታጥቀው እንቅስቃሴ ላይ ናቸው። እንደውም ከትላንት ወዲያ የወጡ ቪዲዮዎችንም እያየን ነው። እነዚህ ታጣቂዎች በሌላም በኩል የፖለቲካ ድርጅት የትግራይ ፖለቲካ ድርጅቶች የተለያየ የፖለቲካ ድርጅቶች እንዲሁም ደግሞ እነዚህ ታጣቂዎች ውስጥ ያልተሳተፉ ወታደራዊ መሪዎች በጋራ ሆነው ትግራይ ውስጥ የለውጥ እንቅስቃሴ መኖር አለበት ብለው በዛ መልክ እየተንቀሳቀሱ ነው። ያ የለውጥ እንቅስቃሴ ጫካ የወጡት የነጻነት ትግል ለማድረግ ጫካ የወጡትና የፖለቲካ ፓርቲዎቹና በዚህ ንቅናቄ ውስጥ ያሉ የጀነራሎቹ ጉዳይ ብቻ ሳይሆን ጆን መዲድ የተባሉት የቲፒኤልኤፍ በቲፒኤልኤፍ የሚታዘዘው ሰራዊት አዛዥ ማለት ነው፣ የቲዲኤፉ አዛዥ በቅርቡ በአንድ መድረክ ላይ የተናገሩት በአደባባይ ወጥቷል። ብልጽግናን ጠላታችን ነው ባሉበት መድረክ ላይ ጫካ የገቡት ብቻ ሳይሆን ጠላታችን የጠላት ተላላኪዎች አሁንም እዚህ ውስጥም አሉ ብለዋል። ስለዚህ አሁን ጥላቸውንም ወደማያምኑበት ሁኔታ ላይ ደርሰው ነበር።
አሁን ደግሞ ከሰሞኑ የሚታየው ነገር የበለጠ እንዲደነብሩ የሚያደርጋቸው ይመስለኛል። የእንቅስቃሴው አጀማመር የመቀሌ ጎዳናዎችን ለመዝጋት ምን ለማለት የመጀመሪያው የእንቅስቃሴው አጀማመር በተለያየ መንገድ የትግራይን ፖለቲካ በጥንቃቄ ሂደቱን በዝርዝር የሚያውቁ ሰዎች አስቀድመው እንዳነሱትም ዓላማው በአካባቢው ሰራዊት አዛዦች በዋናነትም ኮሎኔል ገብረስላሴ በተባሉት የአርሚ 22ቱ አዛዥ ከበላይ ካሉት ምንድነው ግንባር ነው ምናምን አዛዥ ከሚባሉት ከነ ጆን መዲድ ጋር በተያያዘ ከጆን መዲድ በስተጀርባ ደግሞ ቲፒኤልኤፎቹ ፍላጎታቸው ትግራይ ውስጥ ጀነራል ታደሰ አልተመቿቸውም ወይ ደግሞ ከኤርትራ ጋር ያለው ነገር እንደሱ ፈለጉትና ባሰቡት መጠን እንዳይሄድ እንደ እንቅፋት ስለቆጠሯቸው ሊያነሷቸው ፈለጉ። ለማንሳት ወታደሮቹን ማሳመጽ ነበራቸው። ወታደሮቹን ሲያሳምጹ አደባባይ የወጡት ልጆች የሚያሸክሟቸው አጀንዳ ታደሰን አውርዱ ብለው አይደለም፣ የደሞዝ ጥያቄ የምናምን ብለው ያን አጀንዳ ያሸክሟቸዋል። ሌሎች ደግሞ የተወሰኑ እዛ ሂደት ውስጥ ዓላማው የሚገለጽላቸዋሉ። ስለዚህ በዚህ መልክ የወጡት ወጣቶች ጥያቄውን ለማንሳት ሄደው እውነተኛ ጥያቄያቸውን ገፍተውበት ጀነራል ታደሰን ለማጥመድ የሄደው ኃይል ጀነራል ታደሰን ለማጥመድ የተላከው ቡድን የተላከው ታጣቂ አሁን ሌላኛውንም አንድ ላይ ሰብስቦ ወጥመድ ውስጥ አስገብቶታል። በዚህም የተነሳ በቀጣዩ ቀን ትላንት ማክሰኞም በተለያዩ ቦታዎች ወታደሮቹ ታጣቂዎቹ እያመፁ ነው። ግራ መጋባቶች ምናምን ተፈጥረዋል። ዝም ብሎ ቀተራ ግራ መጋባት አይደለም። አሁን ለእነዚህ ሰዎች ለቲፒኤልኤፍ ጦር አዛዦች እና ለቲፒኤልኤፎቹ ከምንም በላይ ደግሞ ኤርትራም ውስጥ ግርግንት ምንድን ነው ያልጠበቁት ነገር ተፈጥሮባቸዋል። በዚህ መጠን ቲፒኤልኤፍ ረመጥ ላይ መቆሙ ብቻ ሳይሆን ታጥቋል ብለው ለሆነ ተልዕኮ ሊጠቀሙበት የፈለጉት ኃይል ራሱ ችግር ፈጣሪ ሆነ መውጣቱ ግራ እንዳጋቡ ምንም የሚያጠራጥር አይደለም። እንደውም የትግራይ ማህበራዊ ገጾች ላይ እጅግ በጣም ተገርመው ሼር ያደረጉት ወይ ደግሞ ያካፈሉትን ነገር አየው። ትግራይ ውስጥ በሁለቱ ቀናት የነበረውን አንዳንድ መረጃዎች ዛሬም ቀጥሏል የሚሉ ነገሮች አሉ። አመጾች የኤርትራም የሪሰርች እና ዶክመንቴሽን የሚል ድረገጽ አለ፣ ማህበራዊ ገጽ አለ። ብዙ ጊዜ ኤርትራ የሆኑ ወሳኝ መረጃዎችም ጭምር የሚወጡበት ከገዢው የኤርትራ መንግስት ጋር ግንኙነት ያለው እንትን ነው። አሁን ገጹ የቲፒኤልኤፍ ቅርንጫፍ ወይ ደግሞ የቲፒኤልኤፍ የበላይ የሚመስል ነገር ነው የሆነው። ስለ አመፁ ያቀረበውም በመገረም በመደነቅ ነው የትግራይ አክቲቪስቶች እንትን ያሉት። የማክሰኞ አመፅ ይላል ችግር የተፈጠረው ሰኞ ዕለት ከፕሬዝዳንቱ ከጀነራል ታደሰ ጋር በተነጋገሩበት ወቅት ስምምነት መፈጠሩን በሚዲያ ቢነገር ኖሮ ማክሰኞ ዕለት በተለያየ ቦታ የነበረው ነገር አይከሰትም ነበር። ስለዚህ በአሰራር ላይ የተፈጠረ ችግር ነው፣ በአሰራር ላይ የተፈጠረ ችግር ነው። ጓላ ምናምን የተባለ ቦታ ላይ ጀነራል ማሾ በየነ ሄደው ሰራዊቱን አነጋግረው ወዲያውኑ እልባት ሰጥተውታል፣ ሌላ በሌላ በኩል ያመፀውን። ስለዚህ በተባለ ቦታ ሰላም ነው፣ መቀሌም ሰላም ነው፣ በንግግር አልቋል፣ የሚበተን ሰራዊት የለም። ብልጽግና ማህበራዊ ገጾች ላይ የሰራዊቱ እንደተበተነ ምናምን አድርገው የሚያወሩት ትክክል አይደለም የሚል ምናልባት የትግራይ ጸጥታ ቢሮ ወይ ደግሞ ቲፒኤልኤፍ አይነት እንትን ውስጥ በዛ ደረጃ የወጣውን ሪፖርት ስመለከት እዚህ ትግራይ ውስጥ የተፈጠረው ነገር በኤርትራ በኩል ለማሳካት የሚፈልጉት ነገር ትልቅ እንቅፋት ወይ ደንቃራ ይሆናል ብቻ ሳይሆን በዛም በኩል ወደ ግጭት ላይሄዱ የሚችሉበት እኮ እድል አለ።
ግን ይህን ይቅርታ እንደ ማስፈራሪያ አድርገው በኤርትራ በትግራይ በኩል ያለውን የኢትዮጵያን መንግስት ማለት በአምባሳደር መሳድ ቦሎስ በኩል በአሜሪካው የአፍሪካ አማካሪ በኩል እንነጋገራለን የሚል ነገር ስላለ መነጋገራቸው የማይቀር ነገር ነው። ንግግራቸው ላይ ባለፈው ጀነራል ጻድቃን ያነሱትን ነገር ነው ሊሆን የሚችለው። ሶስት ነገሮች ሊሆኑ ይችላሉ። አንደኛ በሰላምና በዲፕሎማሲያዊ መንገድ ችግሩን ኢትዮጵያ ያነሳችውን ጥያቄ መፍትሄ መስጠት በሰጥቶ መቀበል በእንደዚህ፣ ሁለተኛው ኮሜርሻል በሆነ ደረጃ፣ ሶስተኛው ሁሉም ነገር እንትን ካለ ኃይል ብለዋል። እርሳቸውም በግላቸው ማንም ኤርትራ የሚሆን ኢትዮጵያዊ ሰላምን የሚፈልግ ልማትን መረጋጋትን የሚመኝ ነገን እንዲስተካከል የሚሻ በንግግር ችግሮች መፍትሄ እንዲያገኙ ነው። ስለዚህ አሁን እንደምረዳው እንደምለው ቲፒኤልኤፎቹን እንደ ማስፈራሪያ በምናምን ነገር ይጠቀሙባቸዋል እንጂ ወደ ግጭት ወደ እንትን ይገባሉ ብዬ አላምንም። ወደ ግጭት ከተገባ ጦርነቱ የት ጋር እንደሚኮንም ስለሚያውቁት ብዬ ነው። ከተቻሉ የኢትዮጵያን መንግስት የሆነ ቦታ ላይ እዛው እያዳከሙ እንቆያለን ብለው ሊያስቡ ይችላሉ። ግን የኢትዮጵያ መንግስት የሆነ ቦታ ላይ ወልዲያ ላይ ወይ ደግሞ እንትን ላይ ቆቦ ላይ ወይ ምናምን ላይ ሊዋጋ የሚችል አይመስለኝም። እዛ ጋር ሲመጡ ልክ ሰሞኑን እንዳደረገው ዋጋቸውን ሰጥቶ ከዛ በኋላ በየጊዜው እንዲያደረገ ስለማይቆይ ወደ ላኪዎቹ ጋር ወደ እርምጃ ለመሄድ ያለው እድል ሰፊ ነው። ቲፒኤልኤፍ በህይወትና በቁመና ካለ የኤርትራ መንግስት ከሶስቱ አማራጮች እነጋገራለሁ ስላለ ሁለተኛውን ኮሜርሻል የሚለውን የንግድ ልክ ለጅቡቲ ከፍላ እንደምትጠቀመው ለአሰብም ከፍላ መጠቀም ትችላለች የሚለውን ለዚህ ይስማማለሁ ወደሚል በአሜሪካኖቹ በኩል ያንን ለማስፈጸም ሊሞክር ይችላል። ይሄ የኢትዮጵያ መንግስት ደግሞ ፍላጎቱ በዚህ መልክ የሚገለጽ አይደለም። የጸጥታ የደህንነት ዋስትናም ጭምር ስለሚያነሳ ቢያንስ ከሶማሌላንድ ጋር እንደተደረገው ግዛቱ የሶማሌላንድ ነው፣ ግን በ50 ዓመት ውል ለኢትዮጵያ ወደ 14 ኪሎ ሜትር ካልተሳሳቱ 14 እንደዚህ አካባቢ ነው የባህር አክሰስ የባህር ዳርቻ አክሰስ ኢትዮጵያ ታገኛለች። ያ የባህር ዳርቻ አክሰሷ በዛ ቦታ ላይ ባህር ኃይሏንም የማሰማራት እንትን ይኖራታል። ያንን በማድረግ የጸጥታ ዋስትና ታረጋግጣለች። ያ ማለት ያ 14 ኪሎ ሜትር የባህር አክሰስ የኢትዮጵያ ነው ማለት አይደለም። ግን ሶማሌላንድ ደስ ያላት ቀን ሙሴ ቢሂ ሄደው አዲሱ ፕሬዝዳንት አብዱራህማን ሲመጡ ሐሳባቸውን የማይለውጡበት ማንም ቢመጣ በዓለም አቀፍ ሕግ የሚታሰር ዋስትና ያለው አሰራር ማለት ነው። ቢያንስ የኢትዮጵያ መንግስት አሁን የሚፈልገው በዛ ደረጃ የሚሆን ነገር ነው። ይሄንን በማድረግ ኤርትራ ትጠቀማለች። ጥቅሟ ምንድን ነው? የኢኮኖሚ ተጠቃሚነት ታረጋግጣለች። ተጨማሪ ጥቅሟ ምንድን ነው? ይገባኛል የምናምን ነገር የለባትም። አሁን የኤርትራ ግዛት ነው፣ ግን በዘላቂ ውል የታሰረ ነው። የዘላቂ ውል ሲታሰር በምላሹ ብታገኘው ነገር አለ። በቋሚነት ይሁን ወይ በምላንድ የሚሰጡ ነገሮች ይኖራሉ። የኢኮኖሚ ተጠቃሚነት ብቻ ሳይሆን ከኢትዮጵያ ጋር ተያይዞ መንግስታት በተፈራረቁ ቁጥር በስጋት ጠቅላላ የትግራይ የኤርትራ ወጣትን ሁሌ ማሰልጠኛ እያስገቡ ከልማት ከምናምን አንዳንድ ልማት አለ ምናምን አለ። ግን አሁን ሀገራት ዓለም ባለበት ሁኔታ ውስጥ ኤርትራ ውስጥ ያ ነገር እየተካሄደ ነው ወይ? ትንሽ ሀገር ትልቅ ባህር በሮችና የወርቅ እንትን ሁሉ ያለው ሀገር በጣም መነሳት ሲገባው ምን አልተነሳም ብቻ ሳይሆን ቆሟል የሚለው ከሚገልጸው በላይ ነው። ይሄ የስጋት ሁኔታ ተቀርፎ የኤርትራ ወጣቶችን በቋሚነት የስደት
ኢትዮጵያንም ይሰደዳሉ። ጥያቄ ውስጥ የሚገባ ነገር አለ። ኢትዮጵያን ግን የሚሰደዱት የኢኮኖሚ ጥያቄ ብቻ ስላላቸው ነው። በግድ ውትድርና ግባ የሚል በዛ መልክ የሚያስጨንቃቸው የለም። በትናንት በቲፒኤልኤፍም አሁንም በሌላም በኩል ደግሞ ቢያንስ ኢትዮጵያ ውስጥ ያለው ሁኔታ እና ኤርትራ ውስጥ ያለንበት ደረጃ በጣም 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 የተራራቀ ነው። ስለዚህ ከእንዲህ አይነት አዙሪት ውስጥ ወጥቶ ወደፊት ለመራመድም ከስጋት ለመላቀቅም የጋራ መውጫ መፍትሄ ተብሎ የመጣ ነገር አለ። ስለዚህ እንዲህ አይነቶች አማራጮች በኢትዮጵያ በኩል እና በኤርትራም በኩል ተቀባይነት ቢያገኙ መፍትሄው ያ ነው። ይሄኛው ነገር አልቀበልም ከፈለገ ኮሜርሻሉ ለብቻ ይወሰን የሚል ቲፒኤልኤፍን ለማስፈራሪያም ማለትም ማስፈራሪያ ሲባል አሁን ቲፒኤልኤፍ ማስፈራሪያ የሚሆን አይመስለኝም። እንትኑ ምንድን ነው? ድንበር ላይ ውጊያው እንዳይጀምር የሆነ ቦታ ላይ መንገድ ዘጊ ማለት ነው። አድፍጦ እንትን የሚከላከል ማለት ነው። እንዲሆንላቸው እየፈለጉ እንደሆነ እረዳለሁ። አሁን ቲፒኤልኤፍ አሁን እንኳን ለማንም ለራሱ የሚበቃ አይደለም። ትግራይ ውስጥ ከዳር እስከ ዳር የሆነው ነገር እየታየ ነው። ቢያንስ አሁን የታጠቁት ልጆች አደባባይ ወጥቶም የዲዲአር ፕሮግራም ጠይቀዋል። ጦርነት አንፈልግም ብለው በአደባባይ አውጀዋል። ይሄንን ቆሞ በኃላፊነት ስሜት ተመልክቶ መውጫ ለሁሉም ማበጀቱ በጣም በጣም አስፈላጊ ነው። በዚህ መልኩ ሁላችንም ለዘላቂ መፍትሄው መንቀሳቀሱ በጣም ተገቢ ነው ብዬ አምናለሁ። ስለዚህ ከኤርትራም ጋር ከግብፅም ጋር ያለው ነገር በምናያቸው በምናራዳቸው በምንገመገማቸው ነገሮች ወደ ግጭት ወደ ምናምን ውስጥ ሳንገባ ምናልባት መፍትሄ ይኖር ይሆናል ተብሎ ይታመናል። ያ እንዲሆንም ምኞታችን ነው። ያን በማድረግ ሁሉም ያተርፋል፣ የሚጎዳ የሚከስር የለበትም። በመተኮስ ግን ኪሳራ ብቻ ሳይሆን ውርደትም ጭምር የሚከተልበት አደጋ ሰፊ ነው። ይህንን ሁልጊዜም ሰላምን የሚጠሉ የንግግር የውይይት መንገዶችን የሚዘጉ በተለያየ መንገድ በመታበይ ይሁን በምናምን አላስፈላጊ ሂደት ውስጥ የሚባክኑ ሰዎች መጨረሻቸው ለሚያመራ አይሆንምና የሚጠቅመውን የሚበጀውን ለሁለቱም ሀገር ሕዝብ ጠቃሚ በሆነ ጉዳይ ላይ ማተኮሩ በጣም አስፈላጊ ነው። እንደ ሁሌም እንደ ማሰረጊያ በወስደው ደስ ይለኛል። በዚህም በዚያም የሚወራጩ ሁሉም ጽኑ ህሙማን ማገገሚያ ክፍል ውስጥ የነበረ ከዛ ተሽሎት ምናምን ድኖ ራሱን አጠናክሮ ምን ብሎ ሁሉንም እየደፈጠጠ መራመድ የቻለ በጥሩ ቁመናና በጥሩ ጤና ላይ የሚገኝ እርግጥ ነው ጉንፋን ያለበት ቡድንና መንግስት በጉንፋን ሰው ሲሞት ሰምተን እናውቃለን። ስለዚህ ጉንፋን ነው። ከጽኑ ከአይሲ ውስጥ አገግሞ ድኖ ሁሉን ነገር ቀልብሶ ዛሬ በዚህ ያለው መራወጥም እንደ ጉንፋን እንውሰደውና በዚህ መልክ ራሳቸውን በጉንፋን የሚሞት በጉንፋን የሚወርቅ ወይ ደግሞ ከስራው ከተግባሩ የሚቆም ማንም አለመኖሩን አውቃችሁ በሁሉም መንገድ በመረበሽም በመንገድ መሪነትም የሆነ ነገር ድንገት ሲወርቅ የሆነ ነገር እናገኛለን ብለው የበጉንላት እየተከተሉ የሚኖሩትም ሁሉም ራሳቸውን ከእውነታው ጋር ቢያስማሙም ለህዝብ ለሀገር በሚበጅ ጉዳይ ላይ ትኩረት ሰጥቶ መንቀሳቀሱ ጠቃሚ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
የዛሬ ረቡዕ ጥቅምት 5 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።